ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት በግንኙነት ወቅት ህመም የሚሰማቸው ሴቶች ህክምናው ምን ይመስላል የሚል ነው። ባለፈው እንግዲህ ያን ቪዲዮ ከሰራው በኋላ በጣም ብዙ ሴቶች መልእክት ልካችሁልኛልና ጠቅለል አድርጌ ሂደቱን በአጭሩ ኤክስፕሌን አደርግላችኋለሁ። መጀመሪያ ጭዌ ልንገራችሁ። አማርኛ እግር ማንቧተር የሚባል ኤክስፕሬሽን አለ እና ይሄ ማለት ጉልበቶች ወደ ጎንና ወደ ጎን መሆን ማለት ነው። በምሳሌ ለማስረዳት የበውቀቱ ስዩም የሆነ ጽሑፍ አለ እና ሰውየው ለቀጠሮ በጣም ስለቸኮለ ጫማውን ሊያስጠርግ ፈልጓል እና እግሩን አንቧተረና የግራውን አንድ ሊስትሮ የቀኙን ደግሞ ሌላ ሊስትሮ ጠረጉለት። ከዛ ቶሎ ጫማውን አስጠርጎ ተነስቶ ሄደ ይላል። ኤኒዌይ አንድ ሴት ነበረች እና አገባች፣ 18 ልጆች ወለደች። ከዛ በኋላ ባሏ ሞተ። ከዛ ሌላ ባል አገባች፣ አሁን ደግሞ 22 ልጆች ወለደች። ከዛ ሁለተኛውን ባሏ ሞተ። መጨረሻ ላይ እሷም ሞተች ማለት ነው። ከዛ ላይ የቀብር ስነስርዓቱ ላይ የሃይማኖት አባት ነበሩና ወደ ሰማይ ተመለከቱና በመጨረሻ ተገናኙ አሉ። ከዛ የእሷ ዘመድ ነበረና በጣም ከነከነው። ከዛ መጣና የሃይማኖት አባቱ ጋር በመጨረሻም ተገናኙ ያሉት፣ ቆይ ከመጀመሪያ ባሏ ጋር ነው ወይስ ከሁለተኛ ባሏ ጋር ነው ሲሉት፣ ከሁለቱም ጋር አይደለም የኔ ልጅ፣ አሁን እሷ ሳጥን ውስጥ ነው ያለችው እና ለዘመናት ልጅ ስትወልድና ልጅ ለመውለድ በሚደረገው ሂደት ተንቧትረው የነበሩ እግሮቿ ናቸው በመጨረሻ የተገናኙት አሉት። ኤኒዌይ እንግዲህ በግንኙነት ወቅት ህመም የሚሰማቸው ሴቶች ህክምናው ምን ይመስላል የሚለውን በአጭሩ ኤክስፕሌን አደርግላቸዋለሁ። ይሄ ነገር እንግዲህ ከአእምሮ ጋር የተያዘ ሊሆን ይችላል። ከዛ ደግሞ ከአካላዊ ጤንነት ጋር የተያዘ ሊሆን ይችላል። ሳይኪያትሪክ ከሆነ ቴራፒዎች አሉ፣ የስነ ልቦና ህክምና፣ ሌሎችም ደግሞ የህክምና ቴክኒኮች አሉ። በዛ መልኩ ይታከማል። ነገር ግን አንድ ነገር ይሄ ስነ ልቦናዊ ነው፣ ይሄ ሰዎች በደረሰባቸው ትሮማ ወይም ስለ ግንኙነት ባላቸው መረዳት ግንኙነት የሚፈሩ ሴቶች ይኖራሉ። ወይም አንዳንድ ሴቶች አጠቃላይ ደግሞ ፍርሃት ይሰማቸዋል ሰውነታቸው ራሱ እና እንደሱ ነው ከማለታችን በፊት ግን አካላዊ አለመሆኑን ማወቅ አለብን። ያ ማለት ምን ማለት ነው? ለምሳሌ አንድ ሴት ስትወልድ በኢፒሲዮቶሚ ከወለደች፣ ይሄ እንግዲህ በአማርኛ በተለምዶ በስቲች የሚባለው ማለት ነው። ልጁ ጫፍ ላይ ደርሶ ለመውጣት በቃ ከተቸገረ ትንሽ ክፍተት ሰፋ ሲል ይወጣል። ይሄ ስቲች ይባላል እና በሱ ከወለደች ለምሳሌ በግንኙነት ወቅት ህመም ሊሰማት ይችላል። ሌሎቹም ደግሞ ፕሮሲጀሮች አሉ። በተለያየ ምክንያት ማህፀን እዛ አካባቢ የተለያየ ህክምና እንትኖች ከተደረጉ ህመም ሊያጋጥም ይችላል ማለት ነው። ከዛ ባሻገር እንግዲህ እዛ ጋር በጣም ብዙ ስትራክቸሮች ነው ያሉት ከህክምና አንጻር ስናየው ማለት ነው። ለምሳሌ አንድ ሴት ድንግል የነበረች ሴት ልክ ግንኙነት ካደረገች በኋላ ሃይሜናል ሬሚናንስ አሉ፣ የድንግልና የተወሰነ የሚቀሩ አሉ። እሱ ሊቆጣ ይችላል፣ ኢንፍላሜሽን እንለዋለን። እሱ ላይ ግንኙነት ካደረገች ህመም ይኖራታል ማለት ነው። ኢንፌክትድ ሊሆን ይችላል ሃይሜናል ሬሚናል፣ እሱም ኢንፌክትድ ከሆነች በግንኙነት ወቅት ህመም ሊሰማት ይችላል ማለት ነው። ውስጥ ላይ ባርቶሊንስ ግላንድ የሚባሉ አሉ። እነዚህ ባርቶሊንስ ግላንድ እንግዲህ የተለያየ ፈሳሽ እንዲመረት የሚያደርጉ ናቸው። እነሱ ኢንፌክትድ ሊሆኑ ይችላሉ። እሱ ኢንፌክትድ ከሆነ በግንኙነት ወቅት አሁንም ህመም ይኖራል። በተለያየ ምክንያት ቫጂናይቲስ እንለዋለን፣ ኢንፌክሽን በተለያየ አይነት ባክቴሪያ አለ፣ ፈንገስ አለ፣ የተለያዩ ፕሮቶዞ አሉ ምናምን ነገር እና ኢንፌክሽን ካለ አሁንም ፔን ይኖራል። ከዛ የማህፀን በር ሰርቪክስ ምንለው እሱም በተመሳሳይ ኢንፍሌምድ ኢንፌክትድ ሊሆን ይችላል። እንደዛ ከሆነ አሁንም ፔን ሊያመጣ ይችላል። ሌሎች ደግሞ ስትራክቸራል ነገሮች አሉ። ለምሳሌ ኢንዶሜትሪዮሲስ ምንለው፣ ይሄ እንግዲህ ማህፀን ውስጥ ያሉት እንትኖች ከማህፀን ውጭ ሲገኙ ማለት ነው። ኢንዶሜትሪዮሲስ ያላቸው ሴቶች በግንኙነት ወቅት ከባድ ህመም ሊሰማቸው ይችላል። ፔሬድ በሚመጣበት ወቅትም የሚሰማቸው ህመም ከሌላው ሴቶች ይልቅ ከፍ ያለ ሊሆን ይችላል። አዴኖማዮሲስ ምንለው አለ። ይሄ እንግዲህ የማህፀኑ ትልቅ ሆኖ ከዛ በኋላ ውስጡ ሴክሬታሪ ሴልስ ምናምን ሲገቡበት ብቻ። ኤኒዌይ ሴቶች ላይ በግንኙነት ወቅት የደስታ ጣራ ወይም ኦርጋዝም የምንለው ከማህፀን ከላይኛው ክፍል ወደ ታች ንዝረት አለው። ልክ ይህ ንዝረት ሲመጣ አዴኖማዮሲስ ያላቸው ሴቶች ከደስታ ይልቅ እንደውም ፔን ነው የሚሰማቸው፣ ስቃይ ነው የሚሰማቸው። ኤኒዌይ ስናጠቃልለው እንግዲህ ሴቶች መጀመሪያ ይሄ ነገር ስነ ልቦናዊ ነው ቴራፒ ይሰጥ ከማለት በፊት የማህፀን ሐኪም ጋር ሄዶ መታየት ያስፈልጋል። የሆርሞን መጠናቸው ከላይ እንግዲህ የዘረዘርኳቸው ነገሮች አለመኖራቸው ወዘተ። ለምሳሌ ወንዶች ላይ
መቆም የሚባለው ለግንኙነት መዘጋጀት መቆም ነው። ሴቶች ላይ እርጥበት ነው። ስለዚህ ይሄ እንግዲህ በተለያዩ በሆርሞን መጠን ምናምን የሚወሰን ነገር ነው። ስለዚህ መጀመሪያ ህመም ካለ የማህፀን ሐኪም ጋር ሄዶ መታየት ያስፈልጋል። ምርመራዎች ተደርገው ሁሉም ነገር ቼክ ተደርጎ ይሄ ከዚህ ጋር የተያዘ ከማህፀን ችግሮች ጋር የተያዘ አይደለም ከተባለ ሳይኪያትሪስት ጋር መሄድ፣ ከዛ በኋላ የተለያዩ አይነት ቴራፒስ፣ ሌሎችም የህክምና ዘዴዎች አሉ። አጠቃላይ ሂደቱ ይህንን ይመስላል። ይህ ቪዲዮ ለብዙ ሴቶች እንዲደርስ ኮፒ ሊንክ፣ ሪፖስት እና ሼር አድርጉት። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።